ሰላም የማውቅረጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ዛሬ ስለ ሄርላይን እና ስለ ፌስ ማሳጅ ጥቅሞችና ቴክኒኮች ነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። በመጀመሪያ ማወቅ ያለብን ነገር ምንድነው? የሄርላይን እና የፊት ማሳጅ ተፈጥሯዊ የራስ መንከባከቢያ ዘዴ መሆኑን ነው። ይህንን ዘዴ ለመጠቀም ሁልጊዜ እንደምነግራችሁ የሚያስፈልገን ጣታችን ነው። እርጋታ በተሞላበት መንገድ ግንባራችን፣ ሄርላይናችንና ቴምፕላችን አካባቢ ማሳጅ በማድረግ እዛ አካባቢ ያሉ ፕሬሸር ፖይንቶችን እና ጡንቻዎቻችንን እናነቃቃለን። ይህንን ዘዴ እንግዲህ ሁላችሁም ልትወዱት ይገባል። ምክንያቱም በመጀመሪያ ቀላል ነው፣ ሁለተኛ ነፃ ነው፣ ሶስተኛ ማንም ሰው በቤቱ ማድረግ ይችላል። ስለ ጥቅሞቹ እናውራ። የመጀመሪያው እንግዲህ ጤናማ የሆነ የደም ዝውውር ይኖረናል። ጤናማ የሆነ የደም ዝውውር ሲኖረን ደግሞ ተፈጥሯዊ በሆነ መንገድ ቆዳችን ግሎ እያደረገ ይሄዳል። ሁለተኛ ስትረስ እና ራስ ምታት እየቀነሰ ይሄዳል። ሄርላይናችን አካባቢና ቴምፕላችን አካባቢ ማሳጅ በምናደርግበት ሰዓት ስትረስ እየቀነሰ ይሄዳል። ቆዳችን ሪላክስ እያደረገ ስለሚሄድ ራስ ምታት ይቀንሳል። መድኃኒት ከመዋጥ እንድናለን ማለት ነው። ሌላው ሄርላይናችንን ማሳጅ በምናደርግበት ጊዜ እንግዲህ የሄር ፎሊክሎቻችን ስለሚነቃቁ እና የራስ ቅላችን ጤና በትክክል እየተጠበቀ ስለሚሄድ ፀጉራችን ቶሎ ማደግ ይጀምራል። ሌላው ደግሞ ግንባራችንን ማሳጅ በምናደርግበት ሰዓት ግንባራችን ላይ ያሉ ፋይን ላይንስ እየቀነሱ ይሄዳሉ። ከጊዜ በኋላ ደግሞ እየጠፉ ይሄዳሉ። ፊታችን ያለ ምንም መርፌ መወጋጋት እየተወጠረ ይሄዳል። አሁን ከኔ ጋራ ማሳጅ ለማድረግ ተዘጋጁ። መጀመሪያ ኦይላችንን እንቀባለን። እኔ ዛሬ የምመርጠው ሆሆባ ኦይል ነው። እናንተ ደግሞ ለቆዳ የሚስማማችሁን መርጣችሁ አብረን እናደርጋለን። የመጀመሪያው ቴክኒክ የሚሆነው ከግንባራችሁ ይሄ ሴንተራችሁን ታደርጉና ይሄንን እንደዚህ አድርጋችሁ ወደ ጎን ከ10 እስከ 15 ማሳጅ ታደርጋላችሁ። ወይ እንደዚህ ታደርጋላችሁ፣ አለበለዚያ ይሄን እንደዚህ ታደርጉና አለበለዚያ እኩል ማድረግ የምትፈልጉ ከሆነ እንደዚህ ይሄንን እንግዲህ ከ10 እስከ 15 ጊዜ ታደርጋላችሁ። ሁለተኛው ደግሞ ሄርላይናችሁን ማሳጅ ታደርጋላችሁ። እንደዚህ የተከፈለው አለ አይደለ? ትመጡና ክብ እንደዚህ ክብ ስሞል ክብ እየሰራችሁ በቀስታ ማሳጅ ታደርጋላችሁ። ሁሉም ቦታ ፀጉራችሁን እየከፈላችሁ በዚህ በኩል እንደዚህ እየከፈላችሁ ትመጡና የተከፈለውን ጫፍ ይዛችሁ መስመሩ ይሄን እንግዲህ በምታደርጉበት ሰዓት ፀጉራችሁ ቶሎ ነው ማደግ የሚጀምረው። ምክንያቱም እዚህ የራስ ቅላችሁ አካባቢ ያለ የደም ዝውውር ይፋጠናል። ስለዚህ ፀጉራችሁ ቶሎ ማደግ ይጀምራል ማለት ነው። ሌላው ቅንድባችሁ እንደዚህ ወደ ታች እየወረደባችሁ ከሆነ ፊታችሁን የደከመ ያስመስለዋል። ስለዚህ ቅንድባችሁ ከፍ እንዲል የምትፈልጉ ሰዎች ካላችሁ ቀስ ብላችሁ መጀመሪያ ወደ ላይ እንደዚህ ታደርጉትና እንደዚህና እንደዚህ ቅንድባችሁን ይዛችሁ ቆንጠጥ አድርጋችሁት ወደ ላይ ከፍ አድርጋችሁ ለ30 ሰከንድ መቆየት። ከዛ ትለቁታላችሁ፣ መልሳችሁ ታደርጋላችሁ። ይህንን እስከ 10 ጊዜ እየደጋገማችሁ ማድረግ ይኖርባችኋል። በአጭር ጊዜ ውስጥ ቅንድባችሁ ወደ ላይ ከፍ ይላል። የመጨረሻው ደግሞ ራስ ምታትና ስትረስ የሚያስቸግራችሁ ሰዎች ካላችሁ ቴምፕላችሁን ማሳጅ አድርጉላችኋለሁ አይደል? ሁል ጊዜ ማሳጅ አድርጉ። ይሄንን እንደሚመቻችሁ ወይ እንደዚህ አድርጋችሁ ለጣታችሁን እዚህ ጋር በማሳረፍ እንደዚህ ክብ እየሰራችሁ ለ60 ሰከንድ ማሳጅ ማድረግ።
ይሄን በምታደርጉበት ሰዓት እዚህ አካባቢ ያለ ማስል ሪላክስ እያደረገ ስለሚሄድ ስትረስ እና ራስ ምታት እየለቀቃችሁ ይሄዳል። ቶሎ ብላችሁ መድኃኒት ከምትውጡ መጀመሪያ ይሄንን ቴክኒክ ሞክሩት። ጥሩ ውጤት እንድታመጡ ተጨማሪ ቲፕስ ልስጣችሁ። ይሄንን በየቀኑ 5 ጊዜ ወይ 10 ጊዜ እየደጋገማችሁ ማድረግ። ሌላው ደግሞ ይሄንን ከማድረጋችሁ በፊት ቀለል ያሉ ኦይሎች ልክ እንደ ሆሆባ ወይም ጆጆባ ኦይል አለበለዛ ይዘታቸው ቀጠን ያለ ኦይሎች መርጣችሁ ፊታችሁ ላይ አፕላይ ታደርጉና ማሳጅ ታደርጋላችሁ። በደረቁ እንደዚህ አይነት ማሳጅ አታድርጉ። በደረቅ የሚደረጉ ቴክኒኮችን ሌላ ጊዜ በደንብ ጨማምሬ ያሳያችኋለሁ። ከዚህም በፊት አሳይቻችኋለሁ። ኦይል እየተቀባችሁ ደግሞ ማሳጅ የምታደርጉትን ኦይል እየተቀባችሁ ማድረግ ነው። አሁንም ያልተዋችሁት ጥያቄ ምንድነው? በቤቢ ኦይል ማሳጅ እናደርጋለን ወይ? በቫዝሊን ማሳጅ ማድረግ እንችላለን ወይ? በካካኦ በተር ማድረግ እንችላለን ወይ? አትችሉም። ምክንያቱም ቆዳችሁን ቀዳዳውን ይደፍንባችኋል። ብጉር እያወጣችሁ ትሄዳላችሁ። ቆዳችሁ ይበላሽባችኋል። በዛ ላይ ደግሞ ጣታችሁ እንደ ልብ አይንሸራተትም። ወፍራም ስለሆነ ቆዳችሁ ማሳጅ በምታደርጉበት ሰዓት ትጎትቱታላችሁ። ያ ሲሆን ደግሞ የባሰ ቆዳችሁን ታበላሻላችሁ። ማሳጅ ማድረግ የራሱ ሕግና ስርዓት አለው። ስለዚህ መደረግ የሌለበትንና ያለበትን በደንብ እያዳመጣችሁ ነው ማድረግ ያለባችሁ እንጂ መደረግ የሌለበትን ነገር የምታደርጉ ከሆነ ቆዳችሁን ከነበረበት የባሰ ነው የምታበላሹት። ስለዚህ የምናገረውን ነገር በደንብ አዳምጡ። በተረፈ ይጠቅማችኋል። ይሄንን በየቀኑ አድርጉና በ2 ሳምንት ውስጥ ፊታችሁ፣ ፀጉራችሁን ለውጡን ታዩታላችሁ። ሌላ እንድሰራላችሁ የምትፈልጉት ነገር ካለ በኮሜንት ሴክሽን ላይ አስቀምጡልኝ፣ መልስላችኋለሁ።